ቃልህን ወደድኩት ከሁሉ አስበልጬ ወደ እቅፍ መጣሁ አንተኑ መርጬ ዛሬ ምዕራፍ 2 ከቁጥር 1 ጀምሮ የምናየው ሁለተኛው ወይም ለን ነው እምነት አድሎን ያስወግዳል ይሄው ምንድነው አታድሉ እንደውም ይሄንን አድሎ ሲናገር የናንተን አካል መለያየታችሁ አይደለም ወይ ማን ነው አካሉን የሚለይ እኔ አይኔም ብቻ ነው ፕሮቴክት ማድረግ ያለብኝ ዋናው አሷነች ብሎ ሚል ሰው አለ እዚህ የሰው ፊት አይተን አናደላም የጌጥ ልብስ የለበሰውን ወርቅ ያረጋውን ያማረ ነገር ያለውን አንተስ በዚህ በከፍታ ቦታ ተቀመጥ ያደፈ ልብስ ወይም ደግሞ ማይገባ አለባበስ የለበሰውን ደግሞ ሂድ አንተ በዛ ተቀመጥ እንዴት ትሉታላችሁ ራሳችሁን እንዴት ለያሉ የገባው ሰው መንፈሳዊ ነገር አንደርስታንድ ያረገ ሰው በፍጹም ይሄን ነገር አይቀበልም አያደርግም በሁለተኛው የእምነት ባህሪያት ስር ያሉትን እስከ ሰ ያሉትን ሐሳቦች በዝርዝር ከተመለከትን በኋላ የመጀመሪያውን እምነት ቃሉን ይታዘዛል ብለን ምዕራፍ 1 ከ19 ጀምሮ ያለውን ቃል አየን ማለት ነው ዛሬ ደግሞ ምዕራፍ 2 ከቁጥር 1 ጀምሮ ያለውን ቃል ነው የምንጀምረው ዛሬ ምዕራፍ 2 ከቁጥር 1 ጀምሮ የምናየው ሁለተኛው ወይም ለን ነው እምነት አድሎን አምባላንስ የሆኑ ነገሮችን ከህይወታችን ላይ ምን ይላል ያስወግዳል አድሎን ያስወግዳል እውነተኛ ፌዝ ይሄም ደግሞ ምዕራፍ 2 ከ1 ጀምሮ እስከ 13 ድረስ ያለውን የመጽሐፍ ቅዱስ ክፍል ወይም የያዕቆብ መልእክት ክፍል ይሸፍናል እስቲ ምዕራፍ 2 ከ1 ጀምሮ እስከ 13 አንድ ጊዜ እናንበበው ወንድሞቼ ሆይ እሺ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማዳላት አትያዙ ኦኬ እሺ የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልብስም የለበሰ ደሃ ሰው ደግሞ ቢገባ የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት ደሃውንም አንተስ ወደዚያ ቁም ወይም ከግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን ክፉ ሐሳብ ያላቸው ዳኞች መሆናችሁ አይደለምን የተወደዳችሁ ወንድሞች ሆይ ስሙ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ስለ እርሱ የሰጣቸው መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን እናንተ ግን ድሆችን አዋረዳችሁ ባለጠጎቹ የሚያስጨንቋችሁ አይደሉምን ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን የተጠራችሁበት መልካሙን ስም የሚሰድቡ እነርሱ አይደሉምን ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉስ ሕግ ብትፈጽሙ መልካም ታደርጋላችሁ ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ ሕግም እንደ ተላላፊዎቹ ይወቅሳችኋል ሃሌሉያ እስከ 13 ነው ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንንም ቢኖር በሁሉ በደለኛ ይሆናል አታመንዝር ያለው ደግሞ አትግደል ብሏልና ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ እንዲሁም አድርጉ ምህረትን ለሚያደርግ ምህረት የሌለበት ፍርድ ይሆናልና ምህረትን በፍርድ ላይ ይመካል ሃሌሉያ አሜን አጠቃላይ ከምዕራፍ 2 ከ1 ጀምሮ እስከ 13 ያለው በሁለት ሜጀር ጉዳይ የተከፈለ ነው አንደኛው አድሎ አታርጉ የሚለው ሁለተኛው ደግሞ ሕግ በሚል ሐሳብ ላይ የሚያጠነጥን ነው ሕግን ማውራት የጀመረው ከ10ኛው ቁጥር ጀምሮ ነው ስለዚህ ምናልባት ኮንክሉዝ ለማድረግ ወይም ደግሞ ሙሉ ሐሳቡ ለማየት ከምዕራፍ 2 ከ1 ጀምሮ እስከ 9 ያሉትን አንድ አይነት ሐሳቦች ስለሆኑ አንድ ላይ እናያቸዋለን ይሄው ምንድነው አታድሉ እንደውም ይሄንን አድሎ ሲናገር የናንተን አካል መለያየታችሁ አይደለም ወይ ማን ነው አካሉን የሚለይ ለምሳሌ እጁን ሰንጥቆ እዛ ጋር ተቀመጥ ማለት ለእጁ ጥንቃቄ የማያረግ እኔ አይኔም ብቻ ነው ፕሮቴክት ማድረግ ያለብኝ ዋናው አሷነች ብሎ ሚል ሰው አለ እዚህ ውስጥ እንኳን እሷ ጥፍር ራሱ በጥፍር መቁረጫ ስትቆርጡ ትንሿን ስጋ እንኳን ከነካችሁ የሚሰማችሁን ስሜት ታቃላችሁ ስለዚህ ለአይን በጣም ምናልባት በአገልግሎት ደረጃ የተለያዩ የአካል ብልቶች የሚሰጡን ትርጉም አለ
የሚሰጡት አገልግሎትም ሜጀርና ማይነር ተብሎ ይከፈላል። ማይነር የሆኑ ትንንሽ ነገር አገልግሎት የሚሰጡ ነገር ናቸው። ስለዚህ ጥፍር ብትነቀል ባትነቀል እስቲ ንቀልልኝ ትሏላላችሁ አትሉትም። ስለዚህ ልክ እንደዚህ እንደማትለያዩ ሁሉ ሁሉንም የሚያስፈልጉና ይሄ በጣም ኢምፖርታንት ነገር ነው። በተለይ ለአገልጋዮች እኛ ቤተክርስቲያን የማይሞከር ነገር አንዳንድ እንሰማለን። በተለያዩ ቤተክርስቲያኖች ሁለት ወንበሮች አይያዙም ጥሩ ለለበሱ ሰዎች የተዘጋጀ ነው። ይሄን ሰምቻለሁ። አብዛኞቹን ታውቃላችሁ። ጥሩ ለለበሱ እንደገናም ደግሞ በደንብ ፋይናንስ ለሚያደርጉ አይደለም የሚዘጋጀው ፋይናንስ ለሚያደርጉና ጥሩ ለለበሱ ሰዎች ወይም ደግሞ ገንዘብ ለሚሰጡ ሰዎች አስራት ጥሩ ለሚያወጡ ሰዎች ሰውነታቸው ሞላ ላሉ ሰዎች ይሄ ሁለቱ ቦታ አይያዝምልና አንተ ዲያክንስ ዲፓርትመንት አይደለ እሱን ይነገራል። ከዛ እዚህ ጋር ነገር ያለው ማንም እንዳይቀመጥ አያችሁ። ቢብሊካሊ በቀጥታ ፋላሲ አለ በእኛ ቤተክርስቲያን ውስጥ በዚች በክርስቶስ ቤተክርስቲያን ውስጥ እንዳይደረግ ማንም ሰው ቀድሞ የመጣ ሰው ወይም ደግሞ ቀድሞ ፕሮግራም ለመካፈል ታይሙን ጊዜውን በደንብ መስዋዕት አድርጎ የእግዚአብሔር ልጅ ኢየሱስን እገናኛለሁ ብሎ እዚህ ከመጣ የሚቀመጠው ከፊት ነው። ፊት አናይም፣ ልብስ አናይም፣ ኢኮኖሚ ባክግራውንድ አናይም። ትዝ ይለኛል አንድ አሸር ጋር የተጣላች ሴት ነበረች። ከአሜሪካ እኮ ነው የመጣሁት አለች። አዎ አይደለ? የእግዚአብሔር ሴት ከአሜሪካ እኮ ነው የመጣሁት አለች። ሌላ ቦታ ለምደዋል። ገብቷቸዋል። አሜሪካ አዲሳችን አይደለም። ሄደንም አይተን አገልግለንም መተናል። ምንም ማለት አይደለም። እና ሃው ዴር ዩ ማለት አዎ መታ እዛው ጋር በመጣሽበት ተቀመጪ ተባልኩ። እንዴት ነው ፊትን ተንከባክበው አምጥተው ከኔ መጣሽው ከውጫው ዲያስፖራ ነሽ ነይ እዚህ ጋር ምናምን የሚባል መስሏት ነበረ። አልተባለችም። እና ደነቃት። ጨረሰችው ፕሮግራሙን ወይስ ትታየደች ወይስ ሄደች? አይመቻቸውም እንደዚህ አይነት ነገር። አሜን። እዚህ የማይደረጉ ነገሮች እየሰማችሁ ነው አገልጋዮች። ማንም ሰው በመጣበት ሰዓት በመጣበት ቦታ ምን ይላል? ይስተናገዳል፣ ይቀመጣል። ያዕቆብ የመከረን እንደዚህ ነው። አሁን በዚህ መንፈስ አንብቡት እስቲ አንብብልኝ ስሙት የሚለውን አካሉን መለያየታችሁ አይደለም ወይ ብሎ የሚናገረውን ነገር ስሙ። ወንድሞቼ ሆይ ስሙ በደንብ። በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማዳላት አትያዙ። ለሰው ፊት እንዳታደሉ። ይሄ በነገራችን ላይ ቀድም እንደሰማነው እዛ ጋር ያለውን ሰው አምጥተን እዚህ ብናረገው ኖሮ ለሰው ፊት ምን እያለን ነው? እያደላን ነው። ለሰው ፊት አታዳሉ። እሺ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልብስ የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት ድሃውንም አንተ ወደዚያ ቁም ወይም ከግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለም? ራሳችሁን መለያየታችሁ። እኔ ሚዲያ ላይ አንድ ጊዜ ሰምቻለሁ። ያው ፊት መቀበል ከፈለክ ደና ነገር አርገና ተብሎ ሰምቻለሁ። which is embarrassing biblical fallacy ያለበት እንደዚህ የሚባል ነገር የለም። የሰውየውን ኢኮኖሚ የሰውየውን ባክግራውንድ የማጥናት አገልግሎት ለኛ አልተሰጠም። ሰውየው በመጣበት እንዲስተናገድ ይናገራል። ይሄንን በደንብ አድርጋችሁ ስሙ። በእግዚአብሔር ቤት ውስጥ በክርስቶስ አካል ውስጥ በፍጹም እንደዚህ አይደረግም። ምናልባት እንግዳ ብለን ያስቀመጥና የጠራናቸውን ሰዎች ከፊት ለናስቀም እንግዳ ሆነው ይመጡ። እንግዳ መቼም እንግዳ ነው። ፕሮግራም ለመካፈል የሚመጡ ሰዎች ግን የሰው ፊት አይተን አናደላም። የጌጥ ልብስ የለበሰውን ወርቅ ያረገውን ያማረ ነገር ያለውን አንተስ በዚህ በከፍታ ቦታ ተቀመጥ፣ ያደፈ ልብስ ወይም ደግሞ ማይገባ አለባበስ የለበሰውን ደግሞ ሂድ አንተ በዛ ተቀመጥ እንዴት ትሉታላችሁ? ይሄን ካላችሁ ራሳችሁን እንደችን ቃል በደም ራሳችሁ ምን ማለታችሁ አይደለም ነው የሚለው። እስኪ ይሄን ነው እቺ በጣም ፖይንት ያላት መልእክት ናት። የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት ድሃውንም አንተ ወደዚያ ቁም ወይም ከግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን? ራሳችሁን እስቲ ራሴን በሉ እስቲ። እንዴት ለያለው? ራስ ማለት አንተ
እላይህ ላይ ያለው የሰውነት ብልቾች ጠቅላላ ማንን ነው የሚያወሩት? አንተን ነው የሚያወሩት። የሌላ ሰው አይደሉም፣ ያንተ ነው ወይም ያንቺ ነው። አይኔ ያንተ ነው፣ የራስህ ማያ መመልከቻ መስሚያ የሰውነት ኦርጋን አለ። ራስህን እንዴት ትከፋፍለዋል? አይን አንተ እኮ አስቸጋሪ ነው ውጣ አንተ ምናምን ብለህ እንደዚህ እንዴት ታረጋዋል? የዚህን ያህል ከባድ ነው። አካሉን እንደዚህ ስንጥቅጥቅ እንዴት ታረጉታላችሁ? ያንን ሰው ከፊት ተቀመጥ ብላችሁ ያንን ሂድና እዛ ጋር ተቀመጥ እንዴት ትሉታላችሁ? ስለዚህ ነው የሚናገረው። አሁን የገባው ሰው መንፈሳዊ ነገር አንደርስታንድ ያደረገ ሰው በፍጹም ይሄን ነገር አይቀበልም፣ አያደርግም። ግን አንዳንድ ቦታ ላይ ሰምተናል። አንዳንድ ጊዜ ይውላችሁ ይሄ ፕሮፌቲክ ሙቭመንት የሚባለው ጥንቃቄ ካላደረጋችሁ ከእግዚአብሔር ቃል ጋር ነው የሚያጣላችሁ። በጥንቃቄ የሚታዩ ብዙ ነገሮች አሉት። የእግዚአብሔር አገልጋይ ወይም ደግሞ ፕሮፌቱ ሊደር ስለሆነ ይሄንን ህግ ሊቀይረው አይችልም። ይሄ የመጽሐፍ እውነት ነው። አሜን አላለም አንድ ሰው። ምንም ነገር እኔን የሚያስደፍረኝ ነገር በጠቅላላ የእግዚአብሔርን ቃል መሰረት ያደረገ ከሆነ ብቻ ነው። ምክንያቱም ካልሆነ I'm going to fail። በሰው ፊት ፌል አረጋለሁ፣ ቢመዘን ፌል አረጋለሁ። በብዙ ነገሮች ፌል ስለማደርግ according to the Bible እኔ ኮንፍሮንት ላደርግ ማልችላቸው ነገሮች ጠቅላላ በእግዚአብሔር ቤት ውስጥ እንዲደረጉ አልፈቅድም። እኔም አላደርጋቸውም። ግን በስም ልጠቅስላችሁ የምችላቸው ቦታዎች ኢንተርናሽናሊ ናሽናሊ አቃቸዋለሁ፣ በደንብ አቃቸዋለሁ። አንዳንድ ወንበሮች ከፍተኛ የሆነ ሲድ ይፈልጋሉ። ማለት ይሄንን ቃል ወይ መገንጠል አለብን ወይ እግዚአብሔር ቃል አይደለም ማለት አለብን። ሰዎች እዚህ ጋር ለመቀመጥ ጥሩ ዘር እንዲዘሩ የምናረጋቸው ከሆነ ቢብሊካሊ ወድቀናል። በቃ የመጨረሻ ቤተክርስቲያን ወደ የክርስቶስ ናት ማለትም አይቻል። ይሄ ቃል የዘላለም ቃል። ስለዚህ ሰዎች የራሳቸውን ነገር በጥሩ ጥንቃቄ ለብሰው አጊጠው ተውበው እንዲመጡ እናበረታታለን። ግን የለበሱን አይተን አንተ እዛ ጋር ተቀመጥ፣ አንተ ግን እዚህ ጋር ተቀመጥ አንልም። ጥሩ ልብስ የለበሰና ያለበሰ ብለን ግን እዚህ እናዛ አናረግም። ኢየሱስ ይባረክ። አዩ ብለስ እየሰማችሁ ነው። አናረግም። ኢየሱስ ክርስቶስ ጌታ ነው። እስኪ አላረግም በሉ። በፍጹም የማይደረጉ ነገሮች የእግዚአብሔር ቃል ሲናገር የጌታ መንፈስ በእኔ ላይ ነው። የእግዚአብሔር መንፈስ የጌታ መንፈስ በእኔ ላይ ነው ብሎ ለማን ነው? ለድሆች ወንጌልን እንሰብክ ዘንድ። ኢቭን ኒው ቴስታመንት ላይ ያለው የኢቫንጀሊዝም ወይም የወንጌል የጎስፕል ራሱ የመጀመሪያው ኤም ያንን ድሃ ፊት አትቀመጥም ያልከውን ሰው ማበልጸግ ነው፣ መቀየር ነው። ሰውየውን እዛ አታስቀምጠውም። እዚህ አድርገህ ልብሱን ግን ትቀይራለህ፣ ስታተሱን ግን ትቀይራለህ፣ ህይወቱን ግን ትቀይራለህ፣ ኑሮን ትቀይራለህ። ምክንያቱም የእግዚአብሔር ቃል ያበለጽጋል። የእግዚአብሔርን ቅባት ተቀብሎ የእግዚአብሔር መንፈስ በላዩ ላይ መጥቶለት የሰውየው ህይወት የማይቀይርበት ምን ምክንያት የለም። ስለዚህ ሰውየውን ስፒሪቹዋሊ ቼንጅ እናደርገዋለን እንጂ አሁን በጣም የመጨረሻ መንፈሳዊ እንደሚያደርጉ ሰዎች መንፈሳዊ እንደሆኑ ያስቡ ይሆናል። በጣም የመጨረሻ ካርናል መሆናቸውን የሚያሳይ ስጋዊ መሆን መንፈስ ዓለም ላይ አይኖቻቸው እንዳልተከፈተ ዝም ብሎ ግርግር መሆኑን የምታውቁት እንዲህ አይነት ነገሮችን አላህ ሲያደርጉ ሲፈቅዱ ነው። እንደዚህ አይነት ነገሮች ምክንያት አይፈቀድማ አይልማ የእግዚአብሔር ቃል አይልም። ስለዚህ አጠገባቸው ያለውን ሰው ለሰው ፊት አይተህ እንዳታደላ በሉት። ለዚህ ነው እግዚአብሔር አምላክ የምስኪኖች ምንድነው ይላል? ዳኛ ነው። የምስኪኖች ምንድነው? የምስኪኖች ዳኛ ሆኖ እግዚአብሔር ዳኛ የሆነላቸውን ሰዎች አንተ ሂድና እዛ ተቀመጥ፣ አንተ እዚህ ልብስ ምናምን እንዴት ትለዋለህ? እግዚአብሔር የምስኪኖች ዳኛ ነው፣ ለመበለቶች ደግሞ ፈራጅ ነው ይላል። እንደውም እግዚአብሔር አምላክ ሳይዱን ስታዩ እንደዚህ ነው። እግዚአብሔር አምላክ ለድሃ ምን ይለታል? ይፈርድለታል። ፈጥኖ ነው እንደው የሚለው ድሃን የሚበድል እግዚአብሔር አምላክ እንዴት እንደሚቀጣው ይናገራል። አየ ድሃን ሰግሪጌት አድርገህ እዛ ጋር ልታስቀምጠው አትችልም። ከዛ ፍጥረት እስከ ላይ ብታይ መሰረታዊ ፋላሲ የለውም። ቃሉ የሚያወራው ስለ አንድ ነገር ነው። እሱ ምንድነው? መልካም ስለመሆን ነው። እስከዚህ ድረስ መልካም እየሆነ ነው የመጣው። እዚህ ጋር ሲደርስ ሰውየውን እዛ ጋር አስቀምጥ የሚል ሌላ መንፈሳዊ ቃል አታመጣለትም፣ አታገኝለትም። ምክንያቱም ይሄን ስታረጉ በቀጥታ ስለ አካላችሁ ነው የተናገረው። ራሳችሁን መለያየታችኋል። በቃ መለያየት የምትችሉ ከሆነ አርጉት ማለቱ ነው። ኢየሱስ ይባረክ።
አሜን ለዚህ ነው እግዚአብሔር አምላክ ድሃን ይወዳል ድሃን ይወዳል አሜን በሉ እግዚአብሔር አምላክ ወንጌሉን እንኳን የምስራች አድርጎ ፕሮክሌም እንዲደረግ እንዲታወጅ የመጀመሪያ የጀመረው ከድሃ ነው ለድሃ ካልተሰበከ ለማን አንድ ሰው እንደውም ትልቅ ቪዥን አይቶ ነገረኝ ያኔ እኔ ሙሉ ለሙሉ ጊዜን አልሰጠውምና እግዚአብሔር አምላክ በትልቅ ተራራ ላይ እየሄድክ በጣም ብጥስጥስ ያሉ ድሆች አንተ የምትናገረውን እየሰሙ ልብስ ሲቀይሩ አየዋለኝ ትክክለኛ ራእይ ነው አልኩት አሜን ኢየሱስ ይባረክ ይሄ ነው ወንጌሉ የሚናገረው ክብር ለኢየሱስ ይሁን አው ዳም በጓንት እንዲጨብጡት አይደለም በጓንት በጣም ብዙ መስመር የለቀቁ ነገሮች አሉ ለዚህ ነው ፕሮፌቲካል ቸርቾች በጣም የእግዚአብሔር ሙቭመንት ያለባቸው ቦታዎች ናቸው እነኚህ ቦታዎች ግን ለሰይጣን ኤክስፖዝድ በጣም ይደረጋሉ ቢብሊካሊ መስመሮቻቸው ማያስተካክሉ ከሆነ አንዳንድ ነገሮች ተንሻፈው መጨረሻ ላይ አደጋቸው ከፍተኛ ሆኖ እግዚአብሔር እርም አድርጎ እንዲተፋው ወይም ደግሞ ያቺ ቤተክርስቲያን ተቆርጣ እንድትጣል የሚያደርግ አክቲቪቲ ልታዩ ትችላላችሁ ከነኛ መካከል አንዱ ይሄ ነው ዳጋቁም ይባላል ምን አይነት መኪና እንዳቆመ ቬት ምናምን ሌክሰስ ያቆመውን ሰውዬ እና ቦታ አለ ላንተ ተብሎ የተዘጋጀ ቦታ የሚሰጡት እና ካሜራ ላይ ተጠይቀናል እናንተ ቸርቾች የሚመጡ እንዴት ነው አቀማመጣቸው ተብያል ያው በእግዚአብሔር ፊት ነግሬሻለሁ አይደል እናንተ ጋር የሚመጡ ሰዎች ካሜራ ላይ እንዴት ነው ራሲ ቀርጹ ራሱ ደና ይሄን ቃል አላነበቡ አሜን እንደው መሆን ያለበት ምስኪኑን እየመረጠ መቅረጽ ነው ያለበት ምክንያቱም ወንጌሉ የማን ነው የድሆች ነው ከሆነ ጊዜ በኋላ ደግሞ ተለውጠው እናሳያቸዋለን ኢየሱስ ይባረክ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደዚህ ነው እስቲ የሚቀጥለው እናንብብ ክፉ ሐሳብ ያላቸው ዳኞች መሆናችሁ አይደለምን ክፉ ሐሳብ ክፉ ሐሳብ ያላችሁ ዳኞች መሆናችሁ አንተ አገልጋይ ተብለ ክፉ ሐሳብ ያለ ዳኛ ነህ ልትባል ትችላለህ አገልጋይ ነህ እኮ ዋው ክፉ ሐሳብ ያላችሁ ምኖች ዳኞች የተወደዳችሁ ወንድሞቼ ሆይ ስሙ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ስለርሱ የሰጣቸው መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን ፊዚካሊ ናቹራል ዓለም ላይ ባለጠጋ እንዲሆኑ አለ የእምነት ባለጠጎች ወይም የተለዩበት የዚህ ወንጌል የዚህ የሰማይ ሐሳብ ምን ባለጠጎች እንዲሆኑ የተመረጡ እንደሆነ ረስተሃል ወይ አይ ዓላማው ሱፍ የለበሰውን ሰው አስቀምጦ የሆነ ፕሮፌሽን ያለው የሚመስል ነገር መንገር አይደለም የሚመጡትን ሰዎች በእምነት ባለጠጋ ማድረግ ነው ባለጠጋ ማለት ፉል ኦፍ ፌዝ አርጎ በእምነት የተነካኩ የእግዚአብሔር ነገር የገባቸው እውነትን የሰነቁ የክርስቶስ ኢየሱስ እውነት ወደ ውስጣቸው የገባ ከደማቸው ከሰውነታቸው ጋር የተቀላቀለ ለሰማይ የታጩ ሰዎች ማዘጋጀት ነው ሐሳቡ እንጂ የሆነ ወፋፍራም ጉጭ ያላችሁ ሰዎች ማድረግ አይደለም በእምነት ነው ባለጠጋ የምታረጋቸው ፊዚካሊ እንኳን አይደለም ነገሩ ከዚህ ያልፋል እሺ የተወደዳችሁ ወንድሞች ተመልከቱ ስሙ እግዚአብሔር በእምነት ባለጠጎች እንዲሆኑ እግዚአብሔር ተናገሩ ማን ነው እግዚአብሔር ተናገሩ ጮክ ብላችሁ እግዚአብሔር የሱ አጀንዳ የሱ ሐሳብ በእምነት እነኛ ደሃ በለዛ ሂድ ያልከውን እዚህ ደግሞ ና ተቀመጥ ያልከውን ሁለቱንም ሳይለያይ የእምነት ባለጠጋ ለማድረግ ነው እንጂ it's not about ፊት ተቀመጥ ብለ የሆነ ነገር ልትለው የሆነ ነገር ልታስደርገው ያን ዛልት አይደለም አጀንዳው ራሱ ቤተክርስቲያን ራሷ የእግዚአብሔር ቤት አገልግሎት ራሱ ሰዎቹን እግዚአብሔር ያሰበውን ወይም በእግዚአብሔር ልብ ውስጥ ያለውን ነገር እንዲያገኙ ማድረግ ነው ያም እግዚአብሔር ልብ ውስጥ ያለው በእምነት ምን እንዲሆኑ ባለጠጎች እንዲሆኑ በምን በእምነት በገንዘብ ነው በእምነት በፋይናንስ ነው በእምነት ዋናው ሐሳብ ምንድነው በእምነት ምን እንዲሆኑ ነው ባለጠጎች እንዲሆኑ በምን በእምነት ባለጠጎች እንዲሆኑ ነው በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠም ስለ እርሱ የሰጣቸው ምን ተስፋ ስለማ
ስለ እርሱ ስለ ኢየሱስ የሰጣቸውን ተስፋ ምን ይሉ ዘንድ ይወርሱ ዘንድ አያችሁ እውነተኛ ሲሆን መንፈሳዊ ነገር እዚህ ጋር ሂድና እዛ ተቀመጥ ያልከውን ሰውዬ ስለ እርሱ በእምነት ይወርሱ ዘንድ ተስፋ የተሰጣቸውን ሰዎች ነው ወስደ እዛ ጋር ሂድ አንተ እዛ ጋር ተቀመጥ አንተ እዚህ ጋር ማለት በቃ በጣም ርቀቱን አያችሁት ግን እንደዚህ በሚያረጉና በዚህ የእውነት ቃል ላይ ያለን ርቀት ልዩነት አያችሁ እኔ እንደው በዚህ ላይ በጣም ብዙ እንድታቁ አንደርስታንድ እንድታረጉ ፈልጋለሁ ድገማት እሷን የተወደዳችሁ ወንድሞቼ ሆይ ስሙ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን የዚህን ዓለም ምኖች ድሆች ስለ እርሱ የሰጣቸው ምን ተስፋ መንግስት ያ ተስፋ ምንድነው የእምነት አንብበው እንደገና በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ለሚወዱት ምን ተስፋ እሺ ስለ እርሱ የሰጣቸውን መንግስት ምን እንዲወርሱ ስለማ ስለ እርሱ የሰጣቸውን ምን መንግስት የመንግስት ወራሾች ናቸው አሜን አየ እግዚአብሔር ያሰበውን ነገር እየቆረጥክ ተጥልባቸዋል ማለት ነው አንተ እንደዚህ ስታረግ ምክንያቱም እነሱ መንግስት ተስፋ የተሰጣቸው ወይም በመንግስት አቅጣጫ ላይ በእግዚአብሔር መንግስት አቅጣጫ ላይ ተስፋ የተሰጣቸው የእግዚአብሔር ልጆች ነበሩ አንተ ቆርጠህ መጥላቸው ማለት እና አንዳንድ ደስ የማይሉ ነገሮች ሰምቻለሁ በጣም ከማልጠብቃቸው ሰዎች አዎ እኛ ከፊት የምናስቀምጠው እንደዚህ አይነት ልብስ ያላቸው ነው ሲባል ሰምቻለሁ እንደዛ መቀመጥ ከፈለክ ደና ሆነና ሲባል ሰምቻለሁ በቀጥታ ከዚህ ጋር ነው የሚጣለው አይሆንም ምንም ልበስ አዎ የፈለከውን ነገር አርገና ኢየሱስ ይባረክ አሜን የእግዚአብሔር መንግስት ተስፋ የተሰጣቸው ናቸው ዶችም ቢሆኑ እግዚአብሔር አምላክ ይባረክ አሜን ስለዚህ በዚህ አጋጣሚ በእያንዳንዱ ዓለም ላይ ፕሮግራም የሚሰሙ ምንም ሆኑ ምን you deserve እናንተ የእግዚአብሔር መንግስት ወንጌል ይገባቸዋል በየትኛውም ሰዓት ምትመጡ የእግዚአብሔር ነገር ለመስማት የፊትና የኋላ አይባልላችሁ እንዳመጣጣችሁ በእግዚአብሔር ቤት ውስጥ ተቀምጣችሁ ተስተናገዳላችሁ ጌታ ስሙ ይባረክ አሜን እሺ እንዲወርሱ የዚህ ዓለም ድሆች አልመረጠምን ቁጥር 6 እናንተ ግን ድሆችን አዋረዳችሁ እናንተ የሚዘጋበትን ቃል አያችሁ አትለያዩ አለ እነዚህ የእግዚአብሔር መንግስት ተስፋ የተደረገላቸው ናቸው አለ መጨረሻ ላይ እንደዚህ የምታደርጉ ከሆነ ምን ያረጋችሁ ነው እያዋረዳችሁ ነው አጠገባችሁ ያለውን ሰው እያዋረድክ ወንጌል ታገለግላለህ እንዴ በሉት ማዋረድ ስድብ አይደለም እየሰደብከው ማለት አይደለም እያዋረድክ ማለት ቦታ እየለየ ይሄን እዛ ያንን እዚህ ያረክ ሰዎችን እያዋረድክ እንዴት ወንጌል ትነግራቸዋለህ ይሄን ስታደርጉ አለ ድሆችን ምን እያላችሁ ነው አለ እያዋረዳችሁ ነው ላይፍ ህይወት ፌር አይደለም ብሎ የሚያስበውን ሰው እንደገና አምጥታ አንተም ታዋርደዋል ምክንያቱም እርግጠኛ ነኝ ማንም ሰው no one love poverty ማንም ሰው ሲቹዌሽን ነው ሁኔታው ነው በቃ ከማይወጣበት አግዘቅት ውስጥ የከተተው እንጂ ድነትን የሚወድ የሚያፈቅር አንድ ሰው በምድር ላይ አለ ማለት አይቻልም ከዛ እንደገና በዚህ ሁኔታ ውስጥ ያለውን ሰው አንተ ደግሞ ታዋርደዋል ኢየሱስ ክርስቶስ ጌታ ነው አንድ ሰው ጮሆ አሜን ይበል ባካችሁ አሜን ለዚህ ነው የእግዚአብሔር ቃል ሲነገር ለደሃ የሚያበድር ለእግዚአብሔር ያበድራል ኢዮብ አለ እኔ በምን ምክንያት ነው ይሄ ሁሉ መቅሰፍት ላይ የመጣው
እኔ እኮ አለ ለድሃ ያረዳው እንደሆነ ቀኜ ከትከሻ ይነቃል። ኢዮብ የድሃ አባት ነበረ። ድሃ አያልፍም። እውነተኛ የእግዚአብሔር ስብዕና ያለው ሰው ለድሃ ይራራል። ድሃን አያዋርድም። ድሃም ማዋረድ ማለት ያንተ ሚዛን የአይን ሚዛን ሲለያይ ላላቸው ቅድሚያ ስትሰጥ ለዛውም የሰማዩን ንጹህን ነፍስ የተከፈለበትን ኢየሱስ ክርስቶስ የሞተበትን ለሁሉ ነፍሱን የሰጠበትን አንተ እዚህና እዛ በማድረግ ታዋርዳለህ ወይንም እንዴት ይሆናል? እስቲ ቀጥልና አንብበል። እናንተ ግን ድሆችን አዋረዳችሁ ባለጠጎቹ የሚያስጨንቋችሁ አይደሉምን? እሺ ወደ ፍርድ ቤትስ የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሳደቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል ቆይ ስሙኝ። ፋይናንስ አላቸው ብለ ያስጠጋቸው ሰዎች የመጀመሪያ ከሳሽ ድሃ በነገራችን ላይ ሊከስ እንኳን አቅም የለውም። እንዲህ ያረከኛል ተበድሎ እያለቀሰ ተሰብሮ ነው የሚሄደው። የግን አንተ ቀድሜ የሰጠኸው ሰው ግን እዚህ ያስቀመጥከው ሰው ግን የመጀመሪያ አኪዩዘር ነው፣ ከሳሽ ነው። በሆነ ጉዳይ ላይ መገተር ካለበት ፍርድ ቤት የሚገትር እሱ ነው፣ የሚያቆም የሚሰድብ እሱ ነው፣ የሚያዋርድ እሱ ነው አለ። እንደው አውትፑታቸውን ብናይ የደሃንና አንተ መርጠፍ ከፊት ያስቀመጥካቸውን ባለጠጎች አውትፑት ብናይ የሚጠቅሙት እነዛ እንጂ እነዚህ አይደሉ። የሚጠቅምን እየነገረ ነው። ስለዚህ ለሰው ፊት አይታችሁ ምን አትበሉ፣ አታድሉ። ደሃ ይላል እየለመነ ይናገራል ይላል። ባለጠጋስ የልቡን ይናገራል። ይሰድብ ከፈለገ ይሰድባል በደንብ። ዳስ ኢቭን እንኳን ያንተ ሊነግር እየለመነ ነው የሚነግር ማለት በጣም እንዳትጎዳ። በነገራችን ላይ መብቱን ነው የሚለምነው። ዳ ራይቱን ይለምናል ካንተ መብቱን መቀመጥ እንደሚገባው ያወቀ ልቀመጥ ወይ ብሎ አንተን ያስፈቅዳል ከፈለገ። እንደዚህ ነው ዳ። እሱን ግን አንተ ምን አልከው? አዋረድከው ይላል የእግዚአብሔር ቃል ሲናገር። አሜዚንግ ነው። እነዚህ የሚገትሯችሁ እንደሚያረጓችሁ እንደሚያረጋ እነሱ ናቸው። ከዛ ሲጨርሰው የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? እሺ የተጠራችሁበትን መልካሙን ስም የሚሰድቡስ እነርሱ አይደሉምን? የተጠራችሁበት ምኑን ስም? መልካሙን ስም የሚሰድቡ እነሱ አይደሉምን? በነገራችን ላይ ያለው ሰው ፖቴንሻል አለኝ ብሎ ስለሚያስብ በፈለገው ነገር ሊያረግ ይችላል። በካራክተር ደረጃ ደሃ ይሻላል ማለቱ ነው። በካራክተር ደረጃ ደሃ ይሻላል። ደሃ ፕሮቴክት ያረጋል፣ ያከብራል እያለ ነው። እናንተ ግን ድሆችን ምን አላችሁ? አዋረዳችሁ። እሺ ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ቁጥር 9 ለሰው ፊት ግን ብታዳሉ ኃጢአትን ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ሚጅር የሆኑ ነገር ስሙኝ ወላሂ። መጀመሪያ መከረን፣ ከዛ አታድርጉ አለን። ይሄ ማዋረድ ነው አለን። አሁን እዚህ ጋር ያለውን ሰማችሁ? እንደዚህ ማድረግ አሁን ማዋረድ ነውና አድቫይዝ ይመስላል። በምን እንደዘጋው ታውቃላችሁ? it is a sin ብሎ ነው የዘጋው። ኃጢያት ነው ብሎ ዘጋው ክሊርሊ። ያዕቆብ የሚገርም ነገር ነው የጻፈው። መጀመሪያ ኢንተርፕሪት አደረገው፣ በታተነው፣ የማይገባ ነገር እንደሆነ አሳየው፣ ቤኔፊታቸውንም አሳየው። ከካራክተር አንፃር ከባህሪ አንፃር ጥቅማቸውንም አሳየው። የደሃና አንተ መርጠህ ከፊት ያስቀመጥካቸውን ባለጠጎች ይሄንንም እንደዚህ የምታረጉ ከሆነ እያዋረዳችሁ ነው አለ። ከዛ በምን ላይ ዘጋው? ቁጥር 8 ላይ ይሄ አለ ክፉ ኃጢያት ነው አለ። ይሄን ስታደርጉ ደግሞ ሕግን እየተላለፋችሁ ነው ብሏል። እሺ 9 ላይ ለሰው ፊት ግን ብታደሉ ለሰው ፊት ብታደሉ ፊት አይታችሁ ልባችሁ በደም መርምሩ። እንደዚህ አይታችሁ ፊት። ምክንያቱም ፊት ድህነትን ያሳያል፣ ፊት ብልጥግናን ያሳያል። ፊት የሚለው ስለ መልክ ውበት ምናምን የሚናገር አይደለም። እየተናገረ ያለው
ጠቅላላ አውዱ የሚናገረው አዎ ስለ ድሃና ስለ ባለጠጋ ነው። ይሄን ፊት ሲለን ማንነት ማለቱ ነው። ለሰው ፊት ብታደሉ እሺ ኃጢአት ትሰራላችሁ ኃጢአት ትሰራላችሁ። ስለዚህ መንገድ ላይ እንኳን አይተህ ውስጥ አድሎ ከፈጠረ ምን እያረክ ነው? ኃጢአት እየሰራ ነው ማለት። ይሄን በማድረግ ደግሞ ሕግም እንደ ተላላፊዎች ይወቅሳችኋል። ሕግም አለና እንደ ተላላፊዎች ይወቅሳችኋል። አሁን ሕግ እንደ ተላላፊዎች ይወቅሳችኋል የምትለውን ከባድ ጉባል። ምክንያቱም ከ9 በኋላ ስለ ሕግ ይናገርና ምናልባት ይሄንን እንደ ኃጢአት ማትቆጥሩ ከሆነ ካመንዝራው እኩል ናችሁ እያለ መተንተን ይጀምራል። ደግሞ የሚገርም እኮ ነው አካሄዱ ራሱ የሚገርም ነው። አይ እቺ እኮ ምን ቀላል ነች ምን እሱን በእንትን ምና እንዳትል ስለ ኃጢአት ነገረህና ከዛ ደግሞ ሕግ ተላላፊ ነው ይልህና ከዛ በኋላ ሕጉን በመተላለፍ ደግሞ ምክንያት ያቀለለ ሐሳብ እንዳይኖር ወይም ማይነር እንዳታረገው ጉዳዩን ካመነዘረ እኩል ነህ። ትላልቅ ሜጀር ከሚባሉ አንተ ከምትላቸው ኃጢአቶች እኩል ነው ብሎ ይነግረናል። እሱን እናረግና እንጨርሳለን። እሺ ቁጥር 10 ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ያው ሕግን የሚተላለፍ ነገር ግን በአንዱ ምን ሚል የሚተላለፍ በሁሉ እንደተላለፈ። ለምሳሌ ፊት አይቶ የሚያደላ አመንዝራ ነው፣ ሌባ ነው፣ አጭበርባሪ ነው፣ ዘራፊ ነው፣ ባይኑ አይቶ ተመኝቷል። በሕግ መጽሐፍ እግዚአብሔር ኃጢአት ያደረጋቸውን ነገር ሁሉ ሰውየው ምን ብሏል? አርጓል። ግን ያረጋው ምንድነው? አንድ ነው። ሲን ሰብስታንሱ አንድ ነው። ምን ማለት ነው? ይሄ እንጨት ለመሆኑ እንጨት ያደረገው ኤሌመንት አለ አይደለም? እንጨቱ በዚህ መልኩም ተቀርጾ ይምጣ፣ በዚህ መልኩም ተቀርጾ ይምጣ፣ በዛ መልኩም ይቀመጥ፣ በዛ መልኩም ጠረጴዛ ይደረግ፣ ኤሌመንቱ አንድ አይነት ነው። ሲንም እንደዚሁ ነው። ኃጢአት በዚህኛውም ግለጸው፣ በዚህኛውም ግለጸው፣ በዚህኛውም ግለጠው፣ በዛኛውም ግለጠው፣ ኃጢአት ያው ኃጢአት ነው። ሰው አንድ መርዝ ውስጡ ገብቶ ፖይዝን የሚያረጋው የሚመረዘው ከሆነ ልክ እንደዛው በትንሿ የተመረዘ በትልቁ እንደተመረዘ ነው። አንድ ነው። ያኛውን ይሄኛውን ብላት ላይ ያየው ለዛውም አንዷን የሰራ ሁሉን እንደሰራ ነው። አንዷን የተላለፈ ሁሉን እንደተላለፈ ነው። ለዚህ ነው በሕግ ሊቻል ያልቻለውን በሕግ ለሕግ ያልተቻለውን አልተቻለም። ምክንያቱም በአንዱ ስትጠነቀቅ አንዱ ላይ ተነካክተሃል፣ አንዱን ስትነካካ ሁሉንም አነካክተሃል። ስለዚህ በዚህ መትረፍ እንደማይቻል ሲያይ እግዚአብሔር አምላክ የተሻለ ሌላ ወይ አመጣ። ሰው በሕግ ሊጸድቅ ስለማይችል ከባድ ነው። አጠገባችሁ ያለውን ሰው በዚህ ኃጢአት እንዳትተላለፍ በሉት። ንገሩት በዚህ ኃጢአት እንዳትተላለፍ በሉት። በደንብ ስለ ሕግ ሲናገር እሺ ቀጥል 11 12 እስከ 13 ድረስ ማንም ቢኖር በሁሉ በደለኛ ይሆናል። ኦኬ አታመንዝር ያለው ደግሞ አትግደል ብሏልና ባታመነዝርም ነገር ግን ብትገድል ሕግን ሁሉ ተላላፊ ሆነሃል። በነጻነት ሕግ ፍርድ ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ስሙኝ፣ አሁን ጉዳዮቹን ከፋፍሎ ማየት ያለውን ችግር ለመረዳት ከፈለጋችሁ የወጣውን አትንካ የተባለውን ሐሳብ ሳው ማየት ያለባችሁ ያንን ሐሳብ ያወጣውን ሕጉን ያወጣውን ነው። ምክንያቱም አታመንዝር ያለው አትግደል ብሏልና። ስለዚህ የማይደረጉትን ነገሮች የማናደርገው ከሕግ አውጪው የተነሳ ነው እንጂ ከሚደረገው ነገር የተነሳ አይደለም። አሁን እቺ ትንሽ ነች ትልቅ ነች ሳይሆን ሁሉንም ያወጣው
ሲን እንደሆኑ ያስታወቀንና የነገረን ይሄንን ሐሳብ የተናገረው ከርሱ የተነሳ ነው። ምክንያቱም እንዳትለያዩት አታመንዝር ያለው እግዚአብሔር ነው። አትለያዩ ያለው ደግሞ ሌላ አይደለም። ሌላ አካል ቢሆን የዚህን ጠብቀናል በዚህ ምን ሆነን ትላለህ። ሰምታችኋል? ኦኬ እንዲህ ላስረዳችሁ። ወንድም እስራኤል ተነሽ እህቴ የታበበች እሺ ኑ እዚህ ጋር ለምሳሌ ነው። እሺ ለምሳሌ ነው። እሷ ስትወጡ በር ዝጉ፣ ይሄን በር ሳትዘጉ መብራት ሳታጠፉ እንዳትወጡ አለች። እሱ የማ ትእዛዝ ነው? ያበበች። የወንድም እስራኤል ትእዛዝ ደግሞ ስትመጡ ማስታወሻ ያዙ፣ መጽሐፍ ቅዱስ ያዙ፣ እስክሪብቶ ያዙ፣ በትክክለኛው ለመማር በሚፎል መንፈስ ይዛችሁ ነው አለ። የዚህን ቀን ወደዛ ተቀበል። ወንድም እስራኤል አልመጣም። ባዶ እጃችሁ መጣችሁ። ማን ይከሳችኋል? ማን ይጠይቃችኋል? እንዴት መጽሐፍ አላመጣም? እንዴት ደብተር አላመጣም? እንዴት ይሄንን አላመጣም ብሎ የሚጠይቃችሁ አካል አለ እዚህ ውስጥ? ምክንያቱም እሷ አላወጣችሁ ነገር የሚመለከታት ከሆነ እሷ ያለችው ምንድነው? ስትወጡ በሩን ዝጉ፣ መብራት አጥፉ። ይሄ ብቻ ነው የሷ። ስለዚህ ታድዬ ከዛሽ የለብኝም ትላላችሁ አትሉ? እሱ ደግሞ የሚፈልገውን ነገር ይዛችሁ መጣችኋል። ዝም ብላችሁ ከዚህ ብትወጡ እሷ ባትኖር የሚጠይቃችሁ አለ? ምክንያቱም የሷ ትእዛዝ ሌላ ነው፣ የሱ ትእዛዝ ሌላ ነው። አሁን ግን አለ ደብተርም ይዛችሁ ነው ያለው፣ እስክሪብቶም ጨምሩበት ያለው፣ መጽሐፍም ጨምሩበት ያለው፣ ስትወጡ በሩን ዝጉ ያለው፣ ይሄን አጠፋፍቷችሁ ይይዙ ያለው አንድ ነው። ስለዚህ በዚህኛው ከጎደላችሁ ሁሉንም አጉላችኋል አለ። እየገባችሁ ነው? ምክንያቱም ማን ነው ይሄንን ያለው? አንዱ ማን ነው? እግዚአብሔር። ታንኪዩ። አሁን አንብብልኝ። ቁጭ በሉ ተባረኩ። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ሆነዋል። ሁሉንም ተሳስተዋል። ሁሉ የሚለው እንግዲህ እግዚአብሔር አትንኩ አታድርጉ ያላቸውን ነገሮች ጠቅላላ ምን ብሏል? ስቷል። ምክንያቱን ሲናገር አታመንዝር ያለው ደግሞ አትግደል ብሏልና ደግሞ እንደገና ራሱ አትግደል ያለው እሱ ነው። አሁንም ራሱ አትለይ ያለው ማን ነው? እግዚአብሔር። እሺ በለው እንደገና ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ካለ ማንም ቢኖር በሁሉ በደለኛ ሆነዋል። አታመንዝር ያለው ደግሞ አትግደል ብሏልና። አይገርምም? ሁሉንም ያለው ማን ነው? እግዚአብሔር። ስለዚህ አትኩራራ በሉት አጠገባቸው ያለውን ሰው። እኔ እኮ አመንዝራ እያለ ሲናገር እኔ መንዝርና ሌባ እኔ ሌባ አይደለሁም ንጹህ መሆኔን አውቃለሁ ምናምን፣ ግን የመጨረሻ ሐሜተኛ ነው እኮ ሰውዬው። እኔ ኩራራ ትፈልጋለህ? ዝም በል ሁሉንም ስታል ዝም በል እንዳትኩራ። አጠገባቸው ያለ ሰው እንዳትኩራራ በሉት። ለዚህ ነው የሰው ጽድቅ ምንድነው? የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና የተባለው ምን አጉል ተቆርቋሪ አትሁን ማለቱ ነው። ትመጻደቃለህ እንዴ? እኔ ነክቼ አላቅም፣ በዚህ አለፌ አላቅም። እኔ ያቤር ፊት እየጸለይኩ ስማጸነው ምናምን ስለው ያቤር ሲያወጣኝ እኔን ሲደግፈኝ ምናምን እያለ ስለሱ ሲያወራ እኮ አንተ ግን እንዲህ ነህ እያለ ነው። አንተ እኮ አትረባም አንተ ምናምን እያለ ነው። ግን እኮ እሱ ደግሞ አንድ የሚስትበት አለው። እሱን ሲስት ሁሉንም ስቷል። which means ከምትከሰው ጋር አንድ ነው። ዝም ብለህ አፍን ዘግተህ ተቀመጥ፣ ጸጋ ጉዳይ ነው እያለ ነው። አሜን። እጆቻችሁን አንሱ። ማን ነው ከሳሽ ያረገ በሉት እስቲ። ማንንም አይከስም በሉ። ማንንም መክሰስ አይችልም በሉ። ማንም ፍጹም የለምና በሉ። ሁሉ ኃጢያትን ሰርቷል የተባለው በሉ ከዚህ የተነሳ ነው። አንዱን ስትስት በሉ ሁሉንም ስተሃል። በቃ አጠገባቸው ያለውን ሰው እናንተ አንድ ነን እኮ በሉት።
አንድ ነን በሉት አንተ ከሳሽ እኔ ተከሳሽ ልንሆን አንችልም በሉት ንገሩት የት ነው የምትለው አያችሁ እንዴት ሲያስቀምጥ መጽሐፉ እኮ ቴዎክራት ነው አሜን እኩል ባላንስ እኩል ሚዛን አለው አሜን አንተ ራስን እዛ ጋር እንትኑ ጋር አስቀምጠ እሷ ልትል አትችልም አንቺ ራስሽ እሷ ነሽ እሱ ልትል አትችልም አንተ ራስ ምንድነው እሱ ነህ እሱ ብለ የሆነ ቦታ አንተ ልታስቀምጥ እንትና ልትከሰክስ አትችልም አጋውጫው አንድ ነው አሜን ትንሹን የተናገረ ትልቁንም ተናግሯል አሜን ትንሹን ካላረክ ሁሉንም አርጋል አሜን አዎ ኢየሱስ ጌታ ነው አሜን ይሄን ቃል ከያዛችሁ በደንብ አስተካክላችሁ መምጣት ትችላላችሁ አሜን ምክንያቱም ለሱም ነገራችሁ አሜን እውነት ምክንያቱም ለሱና አሁን አንተ ትክክል ነኝ ነው የምትለው አንተም ትክክል አይደለም አንተም ትክክል አይደለም አንቺም ሁላችሁም ያው ናችሁ ስለዚህ በእግዚአብሔር ጸጋ እንደሆናችሁ አምናችሁ ተዝማምታችሁ መንገዳችሁን ብትሄዱ ያዋጣችኋል ብለ እንታወራለታል አሜን ያቱም አንዱ ሁሉን ስታ ሻካቲያ ቦሳ ጨረስኩ 13 ድረስ ባታመነዝር ግን ብትገድል ሕግን ተላላፊ ሆነሃል በነጻነት ሕግ ፍርድ ይቀበሉ ዘንድ እንዳላቸው ሰዎች እንዲተናገሩ እንዲሁም አድርጉ ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረትም በፍርድ ላይ ይመካል ምህረትን ለማያደርግ ምህረት የሌለው አያ አንተ መማር የምትችለው አንተ ማድረግ ያልቻልከው ንጹህ ነገር እሱ ስላላረጋ አይደለም ኤክስኪውዝ የምታረገው አንተም ያው ስለሆንክ ነው አሜን አላለም አዲስ እና ቶሎ እስቲ ይቅርታ ለማለት ፈጠን በል ብለው አሜን ይቅርታ ለማለት እኔ ይቅርታ ለማለት ፈጠን ነው የምለው እውነቴን ለምላችሁ እዚህ ፈጠን በል ብለው ኮምፕሮማይዝ እንዳታረግ ነው ለነገ እንኳን እንዳታሳድር በሉት ለነገ እንኳን እንዳታሳድር የሚያቅት ከሆነ አንተ ራስን ለመማር ይቅርታ ማድረግ አትችልም ማለት ነው አያችሁ ምህረት ለማያደርግ ምህረት የሌለው ፍርድ በርሱ ላይ ይሆናልና ሰው ማይመረው ምን ሲሆን እንደሆነ ታውቃላችሁ ኢየሱስ በደል ከፍ እንዳለ ሲያስብ ነው ባኪያውነ ያውነሽ አሜን ሚሻለው ምንድነው I forgive you አሜን ይቅር ብያለሁ አሜን ስትበስል ነው እንደዚህ የምትለው አሁን ይሄ አሁን ይቅር ማለት ለማይችሉ ሰዎች ትልቅ መልእክት ነው ሰው ራሱን የተለየ ሲያረግ ነው መማር የሚያቀተው ስለዚህ መማር ካቃታችሁ እናንተ ራሳችሁ ፍርድ በሌለው ቅጣት ልትቀጡ ይገባል ወይም ትቀጣላችሁ እንዴት አይነት ክላሲክ እንደሆነ አይታችኋል ሐሳቡ እንዴት ወርዱ የቱ ጋር እንዳስቀመጠ ለዚህ ነው ከአንድ ጀምሮ እስከ 13 ድረስ እምነት አድሎ አያረግም ብለን ይጀምርነው ምን ያረግም አድሎ አያደርግም አድሎ የሚያረግ ምን ያረጋል ኃጢአትን ያረጋል ኃጢአትን ሲያረግ ደግሞ ሕግን ተላልፏል ሕግ ሲልተላለፍ ደግሞ አንዱን የተላለፈው ሁሉን እንደ ተላለፈ ነው ሁሉን የተላለፈ ደግሞ ምሕረት አይደረግም ምሕረት ካላረክ ደግሞ ላንተም አይደረግም ብሎ መጽሐፉ 4 ነጥብ አድርጎ ዘጋውላችኋለሁ ጌታ ስሙ ይባረክ ስለተከታተላችሁን እናመሰግናለን የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል እንዲሁም ሁሉ ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል
ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነብይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነብይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ደረሰን በግል ለማግኘትና ጸጋ ለመካፈል ስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። Anointing TV